ሸኽነትም ሙፍቲነትም የፈለገው ደረጃ ላይ የደረሰ የወሃቢያ ወይንም የሰለፊያ ዓሊም ይህን ጥያቄ ሊመልሰው አይችልም። ቢስሚላህ ራሕማን ራሒም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የላቃችሁ ሙስሊም ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? ያው የዛሬው ፕሮግራም ትንሽ የሰለፊያው ክፍል ላይ ያሉ ወንድም እህቶቼ ሊያስደነግጥ ይችላል። ብዙ ጊዜ ይሄ የወሃቢያ ወይንም ሰለፊያ የሚባለው ክፍል ሚዲያን በመቆጣጠሩ የመስጂድ ሚንበሮችን በመቆጣጠሩ የሚናገረው ነገር ሁሉ ትክክለኛ ተደርጎ እንዲቀበል ህብረተሰባችን እኔ በግሌ ተሸውዶ ነው የምለው እንዲቀበል ሆኗል። ይሄ ሱፊያ ወይንም በሺአው ክፍል ላይ ያሉት ዑለሞች ደግሞ እንደ ዑለማ እንዳይቆጠሩ ጭራሹኑ ሙሽሪኮች ካፊሮች ምናምን አይነት ታርጋዎች እየተለጠፈባቸው ከእስልምና ውጭ እንደሆኑ እነሱ ብቻ ለአላህ ሙቀረብ የሆኑ ሙስሊሞች እንደሆኑ አድርገው እንዲያስቡም ተደርጓል። ይሄ የኔ ቢጤ መሐይሙን ክፍል ማለት ነው። እነማን ናቸው ያስደረጉት? ከላይ የሚመሯቸው አካላቶች ናቸው። ግን ዛሬ የማቀርብላችሁን ጥያቄ የፈለገ ዓሊም ወይንም ሙፍቲ ቢሆን ይህን ጥያቄ አይመልሰውም። ጥያቄውን ከማቅረቤ በፊት ግን ለጥያቄው በደንብ ግልጽ ሆኖ እንዲብራራላችሁ የሚያደርጉ ነጥቦችን ማንሳት ፈልጋለሁ። ምሳሌ በሰለፊያው ወይንም በወሃቢያው ክፍል ያሉ መሻይኾች ወጅሁላህ የሚለውን የአላህ ፊት የሚለውን ፊት ነው በቃ የልክ እንደ ሰው ይሁን ብቻ እንዴት ብለን አንወስፈውም ፊት ነው ብለው ነው ትርጉም ዳይሬክት ትርጉም የሚሰጡት። የዱላህ የሚለውን ደግሞ እጅ ነው የሚል ትርጉም ነው የሚሰጡት። ኢነላህ ሰሚዑን በሲር የሚለውን ደግሞ በቃ አይንና ጆሮ ነው ብለው ነው ዳይሬክት ትርጉም የሚሰጡት። የክሺፉ አንሳቂን የሚለውን ደግሞ ዳይሬክት ባቱን ነው። ይሄ ሳቅ የሚባለው ባት ስለሆነ ማለት ነው ትርጓሚው ባቱን ነው ብለው ነው ዳይሬክት ነው የሚተረጉሙት። እያንዳንዱን የአረበኛውን ቃል ዳይሬክት ነው የሚተረጉሙት በቀጥታው ማለት ነው። ይሄ የሱፍያው ወይንም የሺአው ክፍል ላይ ያሉ ዑለሞች ደግሞ የዱላህ ሲል ቁድራ ነው፣ ሰሚዑን በሲር የሚለውን ደግሞ ሁሉን አዋቂነት ነው እያሉ በተእዊል ደረጃ ነው ይሄ ቃላት ትርጓሜው ይሄ ነው። አለበለዚያ ዳይሬክት በቀጥታ የምንተረጉመው ከሆነ የድ የሚለውን እጅ፣ ወጅህ የሚለውን ፊት፣ ሳቅ የሚለውን ባት እያልን ቀጥታ የምንተረጉመው ከሆነ ፈጣሪያችን አላህ ስለ ራሱ ከገለጸው ማንነቱ ጋር ይጋጭብናል። ፈጣሪያችን አላህ ስለ ራሱ የገለጸው ማንነት ምንድን ነው ካላችሁ ለይሰ ከሚስሊህ ሸይ የሚለው ነው። ማንንም ምንንም አይመስልም ከሚለው የቁርአን አንቀጽ ጋር ይጋጭብናል። በቁርአን ውስጥ የድ የሚለውን እጅ፣ ሰሚዑን በሲር የሚለውን ጆሮና አይን እንደዚህ እያልን የምንተረጉም ከሆነ ከዚህ አላህ ስለ ራሱ ካስቀመጠው ማንነትና ምንነት ጋር ይጋጭብናል። ስለዚህ እያንዳንዷን የቁርአን አንቀጽ በተለይ አላህ ስለ ራሱ የተናገራቸውን አነጋገሮች በተእዊል ደረጃ እንጂ የምንፈስራቸው ዳይሬክት አይደለም ይላሉ። ይሄ እንዳልኳችሁ ደግሞ ሰለፊያ ወይም ወሃቢያ የሚባለው ክፍል ደግሞ አይ የድ ካለ እጅ ነው፣ እጁ ምን አይነት ነው የሚለውን መግለጽ ባንችልም፣ ጆሮና አይን አለኝ ካለ ጆሮና አይን ነው። ግን ጆሮ ምን አይነት የማን አይነት ጆሮ፣ አይኑ የምን አይነት አይን ነው የሚለውን መግለጽ አንችልም። ግን የምንተረጉመው በቀጥታ ነው ይላሉ። አሁን የሰለፊያ ወይንም የወሃቢያው ክፍል መሻኢኾች ይህንን እያንዳንዱን አላህ ስለ ራሱ የገለጸበትን ማንነት ቀጥታ የሚተረጉሙት ከሆነ አሁን መልስ የሌለውን ጥያቄ ላቀርብላችሁ ነው። ተዘጋጁ። በሱረቱል ኢስራ ቁጥር 72 ላይ እንዲህ የሚል የቁርአን አንቀጽ ወርዶ እናገኛለን። ወመን ካነ ፊ ሃዚህ አዕማ ፈሁወ ፊል አኺረቲ አዕማ ወአضሉ ሰቢላ ይላል። በዚህችም ዓለም እውር የሆነ ሰው ይላል፣ በዱንያ ማለት ነው፣ እርሱ በመጨረሻይቱ ይበልጥ እውር ነው፣ መንገድንም በጣም የተሳሳተ ነው ይላል። እዚህ ጋር የኔ ጥያቄ ቁርአንን በቀጥታው የምንፈስረው ከሆነ
በሺ አይደለም በ10 ሺህ የሚቆጠሩ አይነ በሲር የሆኑ ቁርአን ሐፊዞች አሉን። አሁንም በስክሪኑ ላይ እንደምትመለከቱት የሳውዲ ሙፍቲዎች ናቸው። እነዚህ ሁሉ የምታዩቸው ወደ 8 ነው ምናምን፣ ሁሉም አዕማዎች ናቸው፣ ሙፍቲዎች ናቸው። ቁርአንን ቀጥታ የምንፈስረው ከሆነ ይሄ ሁሉ በ10 ሺህ የሚቆጠር ቁርአን ሐፊዝ፣ እነዚህ ሁሉ ሙፍቲዎች ነገ የውመል ቂያማም አዕማ ወይንም እውር ሆነው ነው የሚፈጠሩት ወይንም የሚቀሰቀሱት ማለት ነው። ልብ አድርጉ። የቁርአኑ አገላለጽ አዕማ አድርጌ የውመል ቂያማ ቀሰቅሳቸዋለሁ ሲል ኔጌቲቭ ነው ጉዳዩ፣ ጀሃነም አወርዳቸዋለሁ እያለ ነው። የኔ ጥያቄ እዚህ ጋር ነው። ቁርአንን በቀጥታ የምንተረጉመው ከሆነ ይሄ ሁሉ በ10 ሺህና በ100 ሺህ የሚቆጠር አዕማ ቁርአን ሐፊዝ እና እኒህ ሁሉ ሙፍቲዎች ነገ የውመል ቂያማ እጣ ፈንታቸው ምንድነው ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።